ቱን ብላ አዙራ ደፋችው ማለት ነው። የኔ ጀግና ቲና እንግዲህ ቲናን እየተከታተለች ነበረ የመጣችው ማለት ነው እንዳያችሁት። ነገር ግን ዳኒ ትንሽ ወደ ውጭ ወጥቶ ሊያወራ በወጣበት ይህንን አጋጣሚ ልጠቀም ብሎ እጁን እግሩን እንደምንም አድርጎ ከፈታ በኋላ የአባባን እግርና እጅ እየፈታ እያለ እንግዲህ መቶ ደረሰበትና አባባንና ዳኒን በጣም በጣም በሚገርም ነበረ የደበደበው። በጣም ነበረ የሚያሳዝነው ማለት ነው። እንዴ አንዳንዴ ድራማ መሆኑን ስታቁራዙ እንባ የሚመጣችው ነገር የእውነት በቃ እሱን ከፈታ በኋላ የአባባን እጅ እግር ሊፈታ ጎንበስ ሲል ማለት ነው። እንዴት እንባ እንደተናነቀኝ አትጠይቁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም ዳርቻ ይብዛላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ በእነትሁቴ ጉዳይ ነው። እንግዲህ ስገቡ ላይክ እንዲሁም ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ለምታደርጉልኝ ድጋፍ በሙሉ እጅግ አድርጌ አመሰግናለሁኝ። ሰላማችሁ በያላችሁበት ይብዛልኝ ማለት ነው። ትሁቴ እንግዲህ ክፍል 41 ላይ በተለቀቀው ነገር አይታችኋል ማለት ነው። ትሁት እንግዲህ ብር አስቀምጣ ለሰውየው ብር ልሰጠው ነበረ ማለት ነው። ጠረጴዛ ላይ አስቀምጣ ስትወጣ ከዛ በኋላ ቲና ትሁቴ ደወለችና ቲና በእንትን እቃ ረስተሻል አለቻት። በቃ መጥቼ ወስደዋለሁ ብትላትም አይ መተሽ አትውሰጂው እኔ ራሴ እመጣለሁኝ ስትላት፣ አይ በቃ እኔ ራሴ መጥቼ እሰጥሻለሁ ስትላት፣ እሺ የት ነሽ ስትላት ቦታ ተነጋገሩና ሄደች ማለት ነው። ከዛ ብሩን ከሰጠቻት በኋላ እባክሽን አንዴ ላውራሽ ብትላትም ፍቃደኛ አልነበረችም። ቾክ ያለው እቤት መጥቼ ከቤት እናወራለን ብትላትም አላቆይሽም እኮ እባክሽ ትንሽ ነው ብትላትም እሺ ምንድን ነው አውሪኝ አለቻት ማለት ነው። የአባባ ነገር የተያዘ ሰው ያገተው ሰው አለ ብለሽ ታስቢያለሽ ወይስ ይሄድበታል ብለሽ የምታስቢው ቦታ አለ ብትላትም ገዳም ነው ይሄዳል የምለው ብዬ ማስበው አለቻት ማለት ነው። ገዳም ቢሄድ እኮ ገዳም ቢሄድ ይደውላል ወይንም ይናገራል አለች ማለት ነው። አይ አንዳንዴ እኮ መናገር ጥሩ አይደለም አለች ማለት ነው። ከዛ በኋላ እሺ በቃ ሂጂ አለቻትና እየሄደች እየተከታተለቻት እያለ ሄዳ የሚያግቱበት ቦታ አገኘቻት ማለት ነው። ካሌብም ዳኒም እንግዲህ በጣም እየዛተባት ነበረ ለቲና አግታታለሁኝ ማገት አለብኝ እሷን ሳግት እንግዲህ አጋቾቹ ገንዘብ ካላመጡ ይለቋቸዋል ይለቁታል አባዬን እያለ ነበረ። ይሄ ነገር ግን በጣም ጥሩ አድርገህ አስብበት እያለችው ነበረ። አዎ አስቤበታለሁ፣ እዛ ጋ ያለውን ክላስ አስተካኪልኝ፣ የሚያግቱበትን እቃ ይዤ እመጣለሁ እያላት ነበረ። ወስነሃል ስትለው አዎ ወስኛለሁኝ አላት ማለት ነው። ከዛ በኋላ እንግዲህ ዳኒ እንግዲህ ለአባባ ይህንን ሁሉ የማደርገው ላንተ ስል ነው፣ አንተን ላስፈታ ነው ቢለውም እንዴ አይኔ በአይኔ ትክደኛለህ እንዴ እንደዚህ እያየው ስንቴ ነው አሁን እገድለዋለሁ ብለህ እየዛትክብኝ የነበረው ስትል እና ላስፈታው ነው የመጣሁት ብል ይለቀኝ ይመስልሃል አለው ማለት ነው። እና ትሁትና ካሌብ ፖሊስ ራሱ ሊያመጡ ነገሩ ይባዛል ተብሎ ነው እኔ ተደብቄ እየተከታተልኳት የመጣሁት አለው ማለት ነው። እና በጣም ነው ያሳዘነኝ የእውነት ገንዘብ አንገት ያስደፋል። ለካሌብ ዳኒ ኤደንን አግብቶ በቃ የካሌብ አባት ደስ የሚል የልጅነት ፍቅሩን ሊያሳየው እንፈልጋለን ማለት ነው። ምክንያቱም ገንዘብ ነው እንጂ የሰው የመግደል ሱስ የለበትም እንዳያችሁት። እና ከትሁቴ ደግሞ የተነጋገሩት ነገር ምንድን ነው? ትሁቴ እንግዲህ ከኤደን ጋር ልታስታርቀው ዳኒ ደግሞ አባዬን በህይወት እንዲያወጣው ነበረ የተነጋገሩት ማለት ነው። ከዛ በኋላ እንግዲህ ሊያስፈታው በሄደበት የተፈጠረውን ነገር አይታችኋል። ቲና ግን ምንም አይነት ፍንጭ ልታደርግም ልታወራም ፈቃደኛ አይደለችም። ዳኒን ከደበደበው በኋላ ፊቱን ነበረ የሸፈነው። ፊቱን ከሸፈነው በኋላ እንግዲህ አይታችኋል ማለት ነው። ፊቱን ከሸፈነው በኋላ ነበረ የመጣችውና ይሄ ማን ነው ስትለው እንግዲያውስ እዩ አላትና ስታየው ፍቅረኛው ነው
ከዛ በኋላ በቃ በጣም ነበር የደነገጠችው። ፍቅረኛዬ እኮ ነው ብላ ልታቅፈው ብድግ ስትል ቁጭ በይ አላትና ለማንም ሰው አልናገርም ብለሽ እየዋሸሽ ጉድ ሰራሽን አላት ማለት ነው። ይሄ እኮ ፍቅረኛዬ ነው አለና እንደገና ዳኒ ላይ ወቀሳ አቀረበች ማለት ነው። ወቀሳው ምንድን ነው? ዳኔን እንግዲህ ለምን መጣህ? እኔ ትንሽ ጠብቅ አላልኩህም ነበር ወይ? ምን አስቾከለህ? አለችው ማለት ነው። ከዛም በኋላ ለመግደሌ የተነሳሳው ነው። በጣም ነበር ይህን እድል እንዳያመልጠኝ ብዬ አላት ማለት ነው። ከዛ በኋላ ፍታው፣ ይሄ ፍቅረኛዬ ነው ስትለው ምንም አይነት ነገር ፍንጭ አልፈልግም አላት ማለት ነው። ከዛ በኋላ የተፈጠረውን ነገር አይታችኋል። ብትታሰር ብታሰር እኔ እኮ ነው የምታሰረው፣ እኔ ነኝ ገደል የሚገባው፣ ስለዚህ መፍታት አልችልም አላት። እባክህን በቃ ፍቅረኛዬን እንዳትጎዳው፣ እሱ የኔ ፍቅረኛ ነው አለችው ማለት ነው። እንዲሁም በሰውየው አጠገብ በአጋቹ አጠገብ ራሱ አባባ በቃ በህይወት እንውጣለን ምናምን ብሎ እየተጽናኑ እያለ ይህን ምስጢር እንግዲህ የምደብቅላችሁ ገንዘብ ስሰጡኝ ነው አላት ማለት ነው አለው። ከዛ በኋላ እንግዲህ የተፈጠረውን ነገር አይታችኋል። እንትን ሊያስረው ያሰረውን ከፈታ በኋላ የአባባንም ከፈታ በኋላ እንግዲህ ሊነሱ ብድግ ከሚሉ በፊት ሰውየው መጣና ዳኒንን በጣም አድርጎ ነበር የደበደበው። እንዲሁም ደግሞ አባባንም በጣም ነበር የመታው። ትሁቴ እንግዲህ እሷን ስትከታተላት ስለነበረች ከኋላ መታ በዱላ ጭንቅላቱን አለችው ማለት ነው። በጣም ነበር ያደነኳት፣ እውነት ለመናገር በጣም ነበር ያደነኳት። እና መቼ እንደሚለቀቅ አላቅም ይሄ ድራማ። እንደው ፍቅር ሊያስይዘኝ ነው መሰለኝ ውድ ተመልካቾቼ። እናንተም ገብታችሁ ብታዩት ብዙ ትምህርት ትወስዱበታላችሁ ብዬ አስባለሁ። ወዳችሁ ፈቅዳችሁ ለምትከታተሉኝ ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ ከልብ አመሰግናለሁ። ብርታታችሁ አይለየኝ፣ አበረታቱኝ፣ ላይክ አድርጉልኝ። በጣም አመሰግናለሁኝ። እንግዲህ በትሁቴ ክፍል 42 ላይ ሲለቀቅ አብረን እንመጣለን ማለት ነው። ይሄ እንግዲህ ድራማ በብዙዎች ዘንድ የተወደደ ድራማ እንደሆነ ሁላችንም እናውቃለን ማለት ነው። እና ኢንሻአላህ ከሚወዱት አንዱ እኔ ነኝ። እንማርበታለን። የነበረኝ ቆይታ ይህን ይመስል ነበረ። ባይ ባይ። እንግዲህ ቆይታዬ ይህንን ይመስል ነበረ። ወዳችሁ ፈቅዳችሁ ለምትከታተሉኝ አመሰግናለሁ። እንግዲህ እነ ካሌብ ምን ያደርጋል የሚለውን፣ ቲናም ደግሞ ምን ታረጋለች እስቲ የሚለውን አብረን የምናይ ይሆናል። ውድ ተመልካቾቼ አብረን እናያለን ማለት ነው ሁሉንም ነገር። እኔ እንጃ እንዴት ደስ እንዳለኝ አላቅም ማለት ነው። የእውነት በጣም ነበረ የሳኩት እና መጀመሪያ እያስለቀሰኝ ነበረ። ጎንበስ ብሎ የአባባን ገመድ እየፈታ እያለ እንደምንም ብሎን እንወጣለን፣ ይሄ አጋጣሚ እንዳያመልጠን እያለ ነበር እና በዛ አጋጣሚ ሲመጣበት በጣም ነበረ እንባ የተናነቀኝ። ትሁቴ ደግሞ መታ ጭንቅላቱን ስትለው እንዴት ደስ እንዳለኝ የእውነት ነው የምላችሁ። ክትክት ብዬ ነው ድምፄን አውጥቼ የሳኩትና ቲናን ራሱ እባክሽን ትተሽኝ እንዳትሄጂ ብሎ ራሱ ቢለምናት ያው አጋቹ ፈቃደኛ ስላልሆነ ጥላው ሄዳ ነበረ ማለት ነው። አሁን ላይ እስቲ በጣም በጣም እየተወደደ ነው ይህ ድራማ ከምነግራችሁ በላይ። ምክንያቱም በጣም ደስ የሚል እና አስተማሪ የሆነ ድራማ ስለሆነ በቅርብ ነው የጀመሩት፣ ግን በቃ በብዙዎች ዘንድ የተወደደ ድራማ ነው። እናንተም ገብታችሁ ተመልከቱት። ትምህርት ያዘለም ትወስዱበታላችሁ። እንዲሁም አንዳንዶቻችሁ የራሳችሁን ህይወት ያስመለክታል ማለት ነው። ውድ ተመልካቾቼ እንግዲህ ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝዝት ተረፍረፍ ይበልልኝ። መልካም ቆይታ። ሀገራችንን አላህ ሰላም ያደርግልን። ሁላችንም በያለንበት አላህ ይጠብቀን። እንግዲህ በነትሁቴ ነበረ የመጣሁላችሁ። በክፍል 42 ላይ ሲለቀቅ ዳግም እንመጣለን ማለት ነው። ውድ ተመልካቾቼ ከልብ አመሰግናለሁኝ። ክበሩልኝ። ባይ ባይ። እወዳችኋለሁ።